ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ ቪዲዮ እንግሊዝኛ ቋንቋን በጥራት በትኩረትና በብቃት ቋንቋውን መማር ላይ የሚቸገሩ ተማሪዎች በቀላሉና ግልጽ በሆነ መንገድ መዘጋጀቱ ነው። ስለሆነም ትምህርቱን መማር ለምትፈልጉ በቴሌግራም፣ በኢሞ፣ በዋትሳፕ እንዲሁም በጉግል ሚት እናስተምራለን። በስልክ ቁጥር +251 902 77 0997 ላይ ሃሎ ቲቸር በላይ ብለው ይመዝገቡ። ግለሰቦችን ማስተማር ሀገርን ማስተማር ነው። ይህ አይነት ቪዲዮ በየቀኑ በየዕለቱ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ትምህርታችን እንጀምር። እሺ ይህንን ቪዲዮ እስከ መጨረሻው መከታተል ያለባችሁ እነማን እንደሆናችሁ ልንገራችሁ። የእንግሊዝኛ ቋንቋን መማር ማዳበር እና መረዳት ለምትፈልጉ ማንኛውም ዜጋ ሕፃን፣ ወጣት፣ ጎልማሶች፣ ሴቶች፣ ወንድ ሳይል በሀገር ውስጥ ያላችሁ በሀገር ውጭም ያላችሁ ማንኛውም የእንግሊዝኛ ቋንቋ ያስፈልገኛል፣ የእንግሊዝኛ እውቀት ይጠቅመኛል ያላላችሁ በሙሉ ማየት መከታተል እስከ መጨረሻው ኮንቲነስሊ እየተሰራ ያለ ነው። ቲቸር በላይ እያላችሁ ሰርች እያደረጋችሁ ሌላ ቪዲዮ በሙሉ ይደርሳችኋል። እስከ መጨረሻው ማየት ትችላላችሁ። በዛሬ ቪዲዮ በትኩረት አድርጌ የምሰራው እጅግ በጣም ቀላልና የተለመዱ አረፍተ ነገሮቹን አሳያችኋለሁ። እነዚህ አረፍተ ነገሮች በሶስት ምድብ ከፍዬ ነው የሰራኋቸው። የአንደኛው፣ የሁለተኛው፣ የሶስተኛው እስከ መጨረሻው አያችሁትና ከተከታተላችሁት እጅግ በጣም በዕለት በህይወታችን ውስጥ የምንናገረው የእንግሊዝኛ ንግግራችን፣ ሀሳባችን፣ ስሜታችን የሚገልጽ አረፍተ ነገር ስለሆነ ይጠቅማችኋል። እናንተም ነገ በእንግሊዝኛ ለመናገር እነዚህን አረፍተ ነገሮች ብትጠቀሟቸው ይረዷችኋል። ተከታተሉኝ። I am sick of this weather. I'm sick of this weather. I am sick of this weather. ይህ የአየር ንብረት ሰለቸኝ። አም ሲክ ኦፍ ዚስ ዌዘር ካል ይህ የአየር ንብረት ሰለቸኝ። ስለዚህ የሰለቸንን ነገር አም ሲክ ኦፍ ዚስ እያልን አም ሲክ ኦፍ እያልን መናገር እንችላለን። ስለዚህ አም ሲክ ኦፍ ዚስ ዌዘር ካል የአየር ንብረቱ ሰለቸኝ ማለት ነው። መልካም። አም ሲክ ኦፍ ዘ ኖይስ። አም ሲክ ኦፍ ዘ ኖይስ። አም ሲክ ኦፍ ዘ ኖይስ። ጫጫታው ሰለቸኝ። ኖይስ ማለት ጫጫታ ነው። ጫጫታው ሰለቸኝ። አም ሲክ ኦፍ ባድ ኒውስ። አም ሲክ ኦፍ ባድ ኒውስ። መጥፎ ዜና ሰለቸኝ። መጥፎ ዜና ማዳመጥ ሰለቸኝ። መጥፎ ዜና ማዳመጥ ሰለቸኝ። ስለዚህ ደግምላችኋለሁ አንዴ። አም ሲክ ኦፍ ዚስ ዌዘር። ይህ የአየር ንብረት ሰለቸኝ። ዛት ሚንስ የአየር ንብረቱ አልተመቸኝም ማለት ነው። አይ አም ሲክ ኦፍ ዚስ ዌዘር። ይህ የአየር ንብረት ሰለቸኝ። አም ሲክ ኦፍ ዘ ኖይስ። አይ አም ሲክ ኦፍ ዘ ኖይስ። ጫጫታው ሰለቸኝ። አይ አም ሲክ ኦፍ ባድ ኒውስ። መጥፎ ዜና መስማት ወይም መጥፎ ዜና ሰለቸኝ ማለት ነው። ጥሩ፣ ወደሚቀጥለው ልሄድላችሁ። ዱ ኖት ቢ አኖይንግ። አሁን ደግሞ ዱኖትን በመጠቀም ዱኖት በሚለው ሌላ 3 አረፍተ ነገር አሳያችኋለሁ። ዱኖት ቢ አኖይንግ። አትናደድ፣ አትበሳጭ፣ አትናደጂ፣ አትበሳጭ። ዱኖት ቢ አኖይንግ። ዱኖት ቢ ሰልፊሽ። ዱኖት ቢ ሰልፊሽ። ዱኖት ቢ ሰልፊሽ። ራስ ወዳድ አትሁን፣ ራስ ወዳድ አትሁኝ፣ ራስ ወዳድ አትሁን። ዱኖት ቢ ኬርለስ። ዱኖት ቢ ኬርለስ። ግዴለሽ አትሁን፣ ግዴለሽ አትሁኝ። ደግምላችኋለሁ። ዱኖት ቢ አኖይንግ። ዱኖት ቢ አኖይንግ። አትናደድ፣ አትበሳጭ። ዱኖት ቢ ሰልፊሽ። ራስ ወዳድ አትሁን፣ ራስ ወዳድ አትሁኝ። ዱኖት ቢ ኬርለስ። ግዴለሽ አትሁን፣ ግዴለሽ አትሁኝ። ጥሩ። ዱኖት ቢ አኖይንግ። አትናደድ፣ አትበሳጭ። ዱኖት ቢ ሰልፊሽ። ራስ ወዳድ አትሁን፣ ራስ ወዳድ አትሁን። ዱኖት ቢ ኬርለስ። ግዴለሽ አትሁን፣ ግዴለሽ አትሁኝ እያልን እንፈልገውን ሀሳብ መግለጽ እንችላለን ማለት ነው። ለአሁን ደግሞ ሌላ ትዕዛዛዊ አረፍተ ነገር አሳያችኋለሁ። ዲተርሚኔሽን ዊን ባትል።
ባትል ማለት የጦር አውድማ ማለት ነው። ዲተርሚኔሽን ቆራጥነት ማለት ነው። የአንድ ቃል ትክክለኛ አረፍተ ነገር የሚታወቀው ቃሉ በአረፍተ ነገር ሲገባ ነው። በአንድ ላይ ነው ትርጓሜ የምንሰጣቸው። ቆራጥነት ድል ያመጣል። ዲተርሚኔሽን ዊን ባትል፣ ቆራጥነት ድል ያመጣል ማለት ነው። ኢቫሉዌት ዮርሰልፍ ሆነስትሊ፣ ኢቫሉዌት ዮርሰልፍ ሆነስትሊ፣ ራስን በታማኝነት ገምግም። ለራስ ታመን። ኢቫሉዌት ዮርሰልፍ ሆነስትሊ፣ ራስን በታማኝነት ገምግም፣ ራስሽን በታማኝነት ገምግሚ ማለት እንችላለን። ፊድ ዮር ማይንድ ዋይዝሊ፣ ፊድ ዮር ማይንድ ዋይዝሊ፣ አእምሮህን በጥበብ ሙላ፣ አእምሮህን በጥበብ ሙላ። ፊድ ዮር ማይንድ ዋይዝሊ፣ ፊድ ዮር ማይንድ ዋይዝሊ። ደግምላችኋለሁ። ዲተርሚኔሽን ዊን ባትል፣ ቆራጥነት ድል ያመጣል። ኤቫሉዌት ዮርሰልፍ ሆነስትሊ፣ ራስን በታማኝነት ገምግም። ፊድ ዮር ማይንድ ዋይዝሊ፣ አእምሮህን በጥበብ ሙላ። የዛሬው ትምህርት ዝግጅታችን ይመስላል። እናንተ ደግሞ እስኪ መጀመሪያ በሰጠኋችሁ ምሳሌ ስህተት መስራት ሰለቸኝ ብላችሁ በእንግሊዝኛ ጻፉልኝ። ስህተት መስራት ሰለቸኝ፣ ስህተት መስራት ሰለቸኝ። እናንተ የሆነ ስህተት በየቀኑ እየሰራችሁ ራሳችሁን ስታገኙት እስኪ እንደዚህ አይነት ስህተት መስራት ሰለቸኝ ብላችሁ በኮሜንት አስቀምጡልኝ። መልካም